አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ። የእግዚአብሔር ሰላምታ ለሁላችሁም ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ በቲክቶክ ላይቭ ከትናንት በስቲያ ወይንም ከትላንት ወዲያ ጥሩ የሆነ ቆይታ ነበረን። ታዲያ በዛ ቆይታችን ላይ በድንገት የተገኘ አንድ እንግዳ ነበረ። እሱም እንግዲህ ፍሬዘር ነው ማለት ነው። ታዲያ ይህ ወንድማችን ፍሬዘር እንግዲህ ያለውን ነገር በግልጽ አውርቶ ከዚህ በፊት ያልተናገረውንም ነገር ተናግሯል ማለት ነው። አንዳንድ ይፋ ያላወጣቸውን ነገር አውጥቷል። እነዛ ይፋ ያወጣቸው ነገር ምንድናቸው የሚለውን እንደተለመደው በመረጃና በማስረጃ እናየዋለን። በጣም የሚገርምና ኢንተረስቲንግ የሆነ ነገር ነው። ሁላችሁም መስማት አለባችሁ። ሶፎንያስ እዚህ ውስጥ እንዴት ገባ፣ ማንከተተው የሚለውም ስላለ ማለት ነውና ወንድማችን ጋዜጠኛ ወርቅ አፈራው አሰፋም በዚህ ላይቭ ዲስከሽን ላይ ነበረ። ጥሩ የሆነ ቆይታ አድርገን ነበር። ታዲያ የሶስታችንንም ጥሩ የሆነ ውይይት ወይንም ቆይታ ለእናንተ የተቀዳውን የቲክቶክ የላይቭ ስርጭት ለእናንተ እንግዲህ ሪከርድ አድርጌላችሁ ይዤዋለሁ ማለት ነው። ታዲያ ሙሉውን በደንብ ወዴትም ሳትሄዱ ስሙ። የዴይ7 የዩቲዩብንም ቻናል ሰብስክራይብ ያላደረጋችሁት ወንድሞች ሰብስክራይብ በማድረግ ቤተሰቡን መርሃ ግብሩን ላይክ አድርጉት። እንዲሁም ሼር፣ ኮፒ ሊንክ ማድረጋችሁ እንዳይረሳ። በቀጥታ ወደ ፕሮግራም ወደ ፍሬዘር ከመሄዴ በፊት ወርቅ ሀሳብ አስተያየት አለ። አሁን እሱን እድል እንስጠውና አይ ቲንክ ጥያቄም ካለ ምንም ጠይቀው በዚሁ አጋጣሚ አይ ለጊዜው የለኝም። እንግዲህ የለም ፍሬዘርን አስቀድመው። እሺ ወንድማችን ፍሬዘር ይሰማል? እንኳን ደህና መጣ። እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ይሰማኛል። ቤተሰብን ሰላም ሁላችሁም፣ ወርቅ አሰፋም ሁላችሁም እግዚአብሔር ይመስገን። እንዴት ነህ ፍሬዘር? እሺ ፍሬዘር በነፃነት እንግዲህ አሁን ሀሳብና አስተያየትህን መናገር የምትፈልገውን አይዞህ ቀጥል። በአዲስ አበባ የቤት ባለቤት የመሆን ወርቃማ ዕድል ከቴምር ሪል ስቴት የዲፕሎማት መቀመጫ በሆነችው በሳር ቤት እንዲሁም በቡልጋሪያ አፍሪካ ህብረት አጠገብ ዘመናዊ አፓርትመንቶችን ከ30 እስከ 35 በመቶ በሚደርስ ልዩ ቅናሽ ለሽያጭ አቅርበዋል። ታዲያ ባለ አንድ መኝታ 73 ካሬ በ6.1 ሚሊዮን ብር ጠቅላላ ክፍያ፣ 151 ካሬ ባለ 3 መኝታ በ12.6 ሚሊዮን ብር ጠቅላላ ክፍያ እንዲሁም በቡልጋሪያ 68 ካሬ ባለ አንድ መኝታ 5.4 ሚሊዮን ብር ጠቅላላ ክፍያ፣ 141 ካሬ ባለ 3 መኝታ በ11.4 ሚሊዮን ብር ጠቅላላ ክፍያና በ20% ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። እሺ በጣም አመሰግናለሁ። መናገር የምፈልገው ነገር አንድ ነገር አለ። ምንድነው? እቺን 3-4 ቀን ያው ሶፎንያስ ካለበት ቦታ መጥቶ ይቅርታ እንደጠየቀ በራሱ ፔጅ በፌስቡክ ፔጁ ላይ ከተናገረ በኋላ ወደ እኔ ደውሎልኝ ነበርና ከደውለልኝ በኋላ ያወራኝ አንዳንድ ነገሮች አሉ። ሁሉንም ነገሮች አላወጣሁኝም፣ እዛ ጋር ሚዲያ ላይ አልተናገርኩም። ኦልሞስት ከ1 ሰዓት ከ20 ደቂቃ በላይ ነው በስልክ ያወራነውና ካወራናቸው መካከል አንደኛ ለሱም ደህንነት ስል፣ ሲቀጥል ለኔም ለሱም ለሁለታችን ደህንነት ሲል፣ በሁለተኛ ደረጃ ደግሞ አላስፈላጊ ናቸው ብዬም ስላሰብኩባቸው የ1 ሰዓት ከምናምን ቪዲዮ ቆርጬ ጀስት ድምፁን ብቻ እንዲሰሙ በእውነት ይሄ ሰው እንደደወለ እንዲያውቁ ብቻ በሚል የአንዲት የ2-3 ደቂቃ ቮይስ ብቻ አድርጌ እንደደወለና ይቅርታ መጠየቅ እንደሚፈልግ እንደተጸጸተ ይቅርታ እንድናደርግለት ሁላችንም። እኔ እንደውም ደውሎ ይቅርታ በሚጠይቀኝ ሰዓት ኖ አንተ አይደለህም ይቅርታ መጠየቅ ያለብህ እኔ ነኝ ይቅርታ መጠየቅ ያለብኝ ብዬ ባልኩት ሰዓት ላይ በነገራችን ላይ አሁን የምነግርህን ከዚህ በኋላ ያለውን ሚዲያ ላይ አላወጣሁትም፣ ግን እጄ ላይ ያለ ያወራነው ነገር በሙሉ ማለት ነው። እና አንተ አይደለህም ይቅርታ መጠየቅ ያለብህ እኔ ነኝ ይቅርታ መጠየቅ ያለብኝ ሶፎንያስ። ምንም እንደዚህ አይነት ነገሮችን መቃወም ቢሆን ነገር ግን በሰዓቱ ስሜታዊ ስላደረገኝ በጣም ስለተናደርኩኝ፣ ምክንያቱም በዛች ሰዓት ላይ አዳማ ሄጄ ላፕቶፕ ልቀበል በሄድኩበት ተደበደብኩኝ ብለህ በለጠፍክ ሰዓት አንደኛ ነገር የከተማዋን ስም ማጥፋት ነው። ሁለተኛ ደግሞ እዛ ጋር ግርግሩ ሲፈጠር ያዩ ሰዎች በሙሉ ልክ አንተ ሚዲያ ላይ የተናገርከውን ነገር ባዩ ጊዜ ፍሬዘርና በሰዓቱ የነበሩ ግርግሩ ጋር የነበሩ ሰዎች ሌባ ናቸው ለካ፣ ዘራፊ ናቸው ለካ ብሎ የእኛን ስም ማጥፋት ነው። በሶስተኛ ደረጃ ደግሞ እኔ ቪዲዮ ከመፖስተቴ በፊት ወይ ደግሞ ከመልቀቄ በፊት
ድጋሚ ቴሌግራም ላይ ያላወጣሁት ነገር አለ። ድጋሚ ቴሌግራም ላይ አሁንም ምንም ብታረግ ችግር የለብኝም ከፈለግ አዳማ ነው ያለሁት አሁንም መምጣት ትችላለህ ብለህ የተናገርከው ነገር ስሜታዊ አድርጎኝና አናዶኝ፣ በአራተኛ ደረጃ ደግሞ ራሱ ይሄ ነገርየውን ከመቃወሜና ከመጥላት የተነሳ አናዶኝ እዛ ጋር ፐብሊክ ላይ አድርጌብሃለሁ እና ለዚህ ነገር በጣም ይቅርታ አድርግልኝ ባልኩት ጊዜ ምንም ችግር የለም እንደውም አንተ እንደዛ ባታደርግ ኖሮ እኔ ስጋው ደሙን አልቀበልም፣ ወደ ራሴም አልመለከትም፣ ራሴን እንዳይም አልችልም ነበር ብሎ ይቅርታ ጠየቀኝ። ከዛ ፋይናል ላይ እሺ ምንድን ነው የምትፈልገው ባልኩት ሰዓት ላይ የይቅርታ ቪዲዮ እንድትሰራልኝ እፈልጋለሁ አለኝ በራሱ አንደበት። ምንድን ነው እንድሰራልህ የምትፈልገው ስለው ህዝቡ ተቀይሞኛል፣ ቤተሰቤ ተቀይሞኛል፣ የስራ ባልደረቦቼ ተቀይሞኛል፣ ስለዚህ እባክህ የይቅርታ ቪዲዮ ስራልኝ ባለኝ ጊዜ በዚህ ነገር ውስጥ መነካካት ስላልፈለግኩኝ እኔ እባክህ ሶፎንያስ ይቅር፣ እንደዚህ አይነት ነገር በቃ እኔ ነገሮች እንዲረሳ ነው እንጂ የምፈልገው ምንም ነገር ማድረግ አልፈልግም ባልኩት ሰዓት ላይ ፕሊዝ እባክህ ያን እኔን ለማጋለጥ ቪዲዮ ኤዲት አድርገ የለ አሁንም እኔን ለማገዝ ኤዲት ማድረግ ተባበረኝ ብሎ ጠየቀኝ። እሺ ብዬ 2 ቪዲዮዎች ሰራው ዩቲዩብ ላይ። ሁለቱም ቪዲዮዎች ላይ የይቅርታ ቪዲዮ እና ሶፎንያስን የምናገዝበትን መንገድ በሚል ነበር የሰራሁት እና በጣም ግራ እየገባኝ ያለው ምንድነው ሰው ሲጋለጥም ህዝቡ ተቃውሞ ፋይናል ላይ ደግሞ ያ ሰው ተጸጽቶም ይቅርታ ሲጠይቅም ይቅርታ ጠይቋል፣ ይቅርታ እናድርግለት እናግዘው ብሎ ቪዲዮ መስራትም ትክክል ካልሆነ እሺ የትኛው ነው ትክክል? እኔ በጣም የኢትዮጵያን ህዝብ መጠየቅ የምፈልገው ምንድነው እኔም ላጠፋሁት ጥፋት ይቅርታ ጠይቄያለሁኝ። የዛሬ 4 ወር ከገና ከእስር ቤት እንደተፈታው ታስታውሳላችሁ ብዬ አስባለሁ። እኔም ይቅርታ ጠይቃለሁ ፐብሊክ ላይ ማድረግ እንጂ ግብረ ሰዶምን መቃወሜን አይደለም። አሁንም ቢሆን አቋሜ ነው፣ ግብረ ሰዶሞችን እቃወማለሁ እስከ ለተሞቴ ድረስ። እኔ በህይወት እያለሁ እኔም ሆንኩኝ ቤተሰቤ ዘሬ እንደዚህ አይነት ነገርን ሊቀበል በፍጹም አይችልም። ነገር ግን ያንን ነገር ፐብሊክ ማድረጌ ስሜታዊ መሆኔና ኢሞሽናል መሆኔ ነው እንጂ ሚዲያ ላይ እንድመጣ ያደረገኝ ቅንነት ቢኖረኝና ትንሽ በዛ ሰዓት ማስተዋል ቢኖረኝ ወደ ሃይማኖት አባት ማቅረብና ወይ ደግሞ ለህግ አካል ነበር አሳልፌ መስጠት ነበረብኝ። ነገር ግን ኢሞሽናል መሆኔ ብዙ ነገር በመናደዴ ፐብሊክ ላይ እንዳመጣው አስገድዶኛል። ለዚህም ደግሞ ትልቅ ይቅርታ ብዬ ጠየቅኩኝ። አሁን ደግሞ ወንድማችን ሶፎንያስ ተጸጽቻለሁ ይቅርታ አድርጉልኝ ካለ በኋላ የይቅርታውን ሀሳብ ተቀብዬ ቪዲዮ ስራልኝ ብሎ አስገድዶኝ እኔ ማንሳት ፈልጌ ሳይሆን በራሱ አንደበት ድምፁን ላሰማችሁ እችላለሁ ከፈለጋችሁ። የ1 ሰዓት ከ20 ደቂቃ ቪዲዮ ማስረጃ አለኝ። እሱ ብቻ አይደለም ቴሌግራም ላይ የሰዎችን ፎቶ ሁሉ እያስገባክ ባለኝ ሰዓት እባክህ ይቅር፣ የሰዎችን ፎቶ ማስገባት ትክክል አይደለም፣ የሰዎችን ፕራይቬሲ መጋፋት ስለሚሆን ቢያንስ በድምፅ ብቻ ይቅርታ እጠይቅልሃለሁ ብዬ 2 ቪዲዮ የይቅርታ ቪዲዮና እሱን የምንረዳበትን የምናገዝበትን የባንክ አካውንቱን ያን ብቻ አይደለም ላይቭ ሁሉ ቲክቶክ ላይ ላይቭ ሁሉ ከፍቼ የእሱን የዩቲዩብ አካውንት ምክንያቱም ሚዲያ ላይ ስለሚሰራ አሁን ላይ ትልቅ ከዚህ በፊት ይሰራባቸው የነበሩት ሊቀበሉ ስላልቻሉ በራሱ እንዲንቀሳቀስ የዩቲዩቡን ነገር እንዲሰራ ፕሮሞት ማድረግ ጀመርኩኝ። ስልክ ቁጥርና የባንክ አካውንቱን እያስቀመጥኩኝ እንዲረዳ ማድረግ ጀመርኩኝ። አሁን ለምንድን ነው የኢትዮጵያ ህዝብ ሳጠፋም ይቅርታ ስጠይቅም ሳይቀበለኝ አሁንም ይቅርታ አድርጓል ይቅርታ ጠይቋልና እንርዳው ብዬ ባልኩኝ እዚህም ላይ ድጋሚ እኔን እየወቀሱ ምንድን ነው ሀሳባችሁ ሊገባኝ ስላልቻለ በዚህ ጉዳይ ላይ ቅሬታ ስላለኝ ነው ለመናገር የመጣሁት። አሁንም እኔ ለሱ ደህንነትና ለራሴም ደህንነት ስል ያላወጧቸው ብዙ የነገረኝ ነገሮች ስላሉ አያስፈልጉም ብዬ ስላሰብኩበት እንጂ ምንም ለሱ ጥላቻ ኑሮኝ ወይ ደግሞ ምንም ያደረግኩት ነገር የለም። ስለዚህ በዚህ ጉዳይ ላይ እናንተ ነገሮችን ብታስተውሉ የሚል ሀሳብ ነው ያለኝ። አመሰግናለሁ። ፍሬዘር እንዳትወጣ ወንድማችን በጣም እናመሰግናለን። ቀጥል ወርቅ ቀጥል። እንዳይወጣ ስለፈለጉ ነው። አይወጣም እወጣለሁ አላለም አለ። ምንድነው እንኳን ገባ። በነገራችን ላይ የፍሬዘርንም ከዛ ላይ ይለቀቁ የነበሩ በርካታ ቪዲዮዎችን አይቻለሁ። እንግዲህ አሁን ከፍሬዘር ንግግር የተረዳሁትም በፊትም ቪዲዮንም አይቼ የተረዳሁት የራሴ የሆነ እይታ አለኝና ያ ምንድነው አሁንም ደግሞታል በአንደበቱ ፐርሰናል የሆነ ለሶፎንያስ ጥላቻ የለውም። ድርጊቱን ነው የተቃወመው። ፕላስ ስሜታዊ ሆኜ ባደረግኩት ነገር ወደ ህግ አካል መውሰድ ነበረብኝ። ስሜታዊ ሆኜ በወሰድኩት እርምጃ ተጸጽቻለሁ እያለ ነው ይሄ ልጅ አይደለ? ስለዚህ ለፍሬዘር ልለው የምፈልገው ነገር ምንድነው መልካምም ሰራህ መልካምም አልሰራህም ከትችት አታመልጥም ማንም ሰው። ስለዚህ ሁሌም ለህሊና ብቻ ታመን እንጂ ሰው እንዲህ ይለኛል ሰው እንዲህ ይወቅሰኛል እምትል ከሆነማ ኖርማሊ ከስራ መስመር ነው የምትወጣው። ገብቷል? ስለዚህ ሁልጊዜ አንተ ለህሊና ታማኝ ሆነህ የምታደርገው ነገር ነው ነፃ የሚያወጣ። ለምሳሌ መጀመሪያ ያንን ቪዲዮ ሰራህ፣ ተጸጸትክ፣ ይቅርታ ጠየቅ።
እንደውም እኔ በከፊል ፓርሻሊ ይቅርታ ያን ያህል መጠየቅም ነበረብህ ብዬ አላምንም። እኔ በግል ይሄ የግል አመለካከቴ ነው። ምክንያቱም ሰዶማዊነት ጽዩፍ ነው። በሃይማኖት ይጠላል፣ ይጣላል። በእግዚአብሔር ዘንድ ይጣላል። የመጽሐፍ ቅዱስን ጥቅስ ጠቅሰን እናገር ካለምና እኮ ይገደሉ ነው አይደል የሚለው። እንደው እዛ ድረስ ቱ ኤክስትሪም አንሂድ በሚል ነው እንጂ ስሜታዊ ሆኛለሁ እኔ የዛን አይነት እርምጃ ከመውሰዴ በፊት ለህግ አካላት ባቀርበው ይሻለኝ ነበር ካለ ይሄ ልጅ ሶፎንያስ ላይ ፐርሰናል የሆነ ጥላቻ እንደሌለው ያመለክታል። አያለው እሱ ላይም የሚሰጡ አስተያየቶችን እና ብዙ ጊዜ ስፔሻሊ አሁን ማህበራዊ ሚዲያው ላይ የምንመለከተው ብስለት አይደለም፣ ሩጫ ነው። ስለዚህ ፍሬዘር ለሩጫው እጅ አትስጥ። አንተ ለህሊና ብቻ ታመን። ለህሊና የታመነ ሰው 1000 ሰዎች ቢከዱት ምንም አይመስለውም። ምክንያቱም መጨረሻ ላይ አሸናፊ እሱ ስለሆነ ማለት ነውና ወደፊትም በምትሰራው ስራ ላይ ህብረተሰቡ እንዴት አልተረዳኝም ብለህ የምትቆጭማ ከሆነ አንድ እርምጃ ልትራመድ አትችልም። ህሊና ነው ማዳመጥ ያለብህ፣ ውስጥን ነው ማዳመጥ ያለብህና እዛ ላይ ብዙም ልትረበሽ አይገባም ለማለት ነው። ዴሰቨን እሺ፣ የመጨረሻ ማለት ፈልገው ይቅርታ ልናገራ ይፈቀድልኛል? አዎ ጎይቲድ ችግር የለም። ወርቅ አሰፋ ካለው ነገር አንጻር ጋር ተመርኩዤ መናገር የምፈልገው አሁን በዚች በ2 ቀን የሶፎንያስን ቪዲዮ አንዲት ሴት ለቀቀች ተባለ እና እንደምንመለከተው ከሆነ ትንሽ ስጋው ቀንሷል ማለት ከስቶ የኢትዮጵያ ሕዝብ ይቅርታ ያደርግልኝ እያለ የሆነች ሴት ቪዲዮ ሰርታ ለቀቀች አለ። ልክ ይህንን ቪዲዮ በጣም ብዙ ሰው ተመልክቶ ወደ እኔ ትኩረት እያደረገ ያለውና እኔ ምን አደረግኩኝ? ሰዎች ሶፎንያስ እንደዛ ሊከሳ የቻለው ራሱ በራሱ አንደበት ለእኔ ይነግሩኛል። ምናልባት ይህን ነገር ካልሰማችሁ 6 ወር ከምናምን በዛ በነበረበት ገዳም ላይ ጾም ጸሎት ላይና ሱባኤ ላይ ነበርኩኝ አለ። ሁላችሁም እንደምታውቁት እንኳን አይደለም ለ6 ወር ይቅርና ለ15 ቀን በትክክል እንኳን ምግብ ያልበላ ሰው ሰውነቱ የመቀነስ አቅሙ ከፍተኛ ነው። በጾም በጸሎትና በሱባኤ ላይ ያለ ሰው ሰውነቱ ቢቀንስ እኮ አይገርምም። ሰውነቱ ቢከሳ እኮ አይገርምም። መንፈሱ እንዲጠነክር ነው እዛ ስፍራ ላይ የሚሄደው። እና ያ ሰው ቪዲዮን ያቺ ሴት ስለለቀቀች ፍሬዘር ያንተ ጥፋት ነው ላላችሁት፣ እንደው እውነት እኔ ያንን ነገር በማድረጌ በራሱ አንደበት ሲያመሰግነኝ አልሰማችሁም? አንተ እንደዛ ባታረግ ኖሮ እኔ ወደ ራሴ ወደ አይምሮ ልመለስ አልችልም ነበረ፣ ወደ አምላኬ ለመቅረብ ጥረት አላደርግም ነበረ። በዛው በጓዝ ኖሮ ይሄኔ ብዙዎችን ህይወት በዛው እየጎዳው ራሴም እየተጎዳው እቀጥል ነበረ። አንተን ላመሰግነ ነው የምፈልገው ብሎ በቴክስትም በድምፅ ደውሎም በእያንዳንዱም ነገር አሳወቀን። ታዲያ የሶፎንያስ መክሳትን ለምንድን ነው ከኔ ጋር የምታገናኙት? እንኳን አይደለም በጾም በጸሎት እስቲ እናንተ በቀን 1 ጊዜ እየበላችሁ ለ6 ወር ቆዩ። አብዛኞቻችሁ ሰውነታችሁ የማይከሳበት ምን ምክንያት አለ? ስለዚህ ሲቀጥል ቀርጻ የለቀቀችው ሴት ናት። እኔ ቀርጬ አልለቀኩኝ። ለምንድን ነው እኔ ላይ ትኩረት የምታደርጉት? አብዛኞቻችሁ ይህን ጥያቄ ብቻ ነው። ልክ የሶፎንያስን መክሳት አይታችሁ ፍሬዘር ነው እኔ ምን አደረግኩ? እኔ እኮ ትውልድን ለመታደግ ተጠንቀቁ። በያላችሁበት ቦታ ብዙ ሰዎች አሉ። በእርግጥ መጀመሪያ እንደተናገርኩት እንዲያዘልኝ የሚፈልገው አደባባይ ላይ እሱን ነገር ባላወጣ፣ ግን ደግሞ በዚህ ውስጥ ደግሞ የብዙ ሺህ ሰዎችን ህፃናትና ወጣቶችን ነገር ታድጌያለሁ ብዬ አስባለሁ። ለምን ብዙዎች እንዲጠነቀቁ፣ ብዙዎች ባሉበት ቦታ ራሳቸውን እንዲጠብቁ ለማድረግ ሞክሬያለሁ። እንዲሁም ደግሞ የኢትዮጵያ ህዝብ እንደዚህ አይነት ነገርን ሊቀበል እንደማይችል በፍጹም ለብዙዎች ለማስገንዘብ ሞክሬያለሁ። ነገር ግን ለዛች ለጠፋችሁ ፐብሊክ ላይ ባደረግኳት ነገር ሶሪ ይቅርታ አድርጉልኝ ብዬ የዛሬ 4 ወር ታስሬ እንደተፈታው፣ በነገራችን ላይ በዚህ ጉዳይ ታውቃላችሁ ታስሬያለሁ። ፍርድ ቤት 3 ጊዜ ቀርቤያለሁ። ይመርመር ተብሎ 3 ጊዜ ቀርቤ ዳኛው እሱ ደብድቧል ወይስ አልደበደበም ነው ጥያቄው። አሁን አይ እንደዚህ ተብሎ በሚጣራ ማጣራት ላይ ፍሬዘር አልደበደበም ስለዚህ ተብሎ በነፃ ወጣሁኝ። የዋስትና መብት ተጠብቆልኝ ነበር። የዋስ ብሩም ተመልሶ አቃቤ ሕግም ክስ ሳይከስብኝ እያንዳንዱ ነገር ተመለሰ። አሁን ሶፎንያስ ሚዲያ ላይ መጥቶ ይቅርታ ጠየቀ። ይቅርታ ጠይቋል። አብረን ከጎኑ እንሁን አልኩኝ። ትናንትና ስከስ የነበርኩኝ ልጅ በንዴት ብዙ ነገር ያደረኩኝ ልጅ ዛሬ ደግሞ ተጸጽቶ ፍሬዘር ይቅርታ አድርግልኝ፣ አንተም ባልተገኘህበት ብዙ ሰው ግብረ ሰዶም ነህ እንዲለ አደረግኩኝ። አሁን ግን ያንን አንተ በማድረግ እኔ ተጠቅሜ ያለሁኝና እኔ የተጠቀምኩት ሰውዬ ይቅርታ እየጠየቅኩ ነው ስላለ ቴንኪዩ ባልኩበት ሰዓት ደግሞ አንድ ነገር እንድትተባበር እፈልጋለሁ። እኔን ለማጋለጥ እንደዛ ቪዲዮ ስትሰራ የነበርክ ሰው ከሆንክ እባክህ አሁንም ለእኔ ብለህ የይቅርታ ቪዲዮ ስራልኝ፣ ስሜ ጠፍቷል ብዙ ነገር ስለሆነ አንተ ተባበረኝ ብሎ አለኝ። እሺ ብዬ ቪዲዮ ሰራሁለት። ፎቶ ሁሉ ላከልኝ፣ ከ15 በላይ ፎቶ ያስቀየማቸውን ሰዎችና ይቅርታ እንዲጠየቅ። አሁን ነው ፍሬዘር ላቋርጥህና፣ ይሄ የይቅርታ ቪዲዮ ስራልኝ ፎቶ ላከልኝ የምትለው አሁን ነው? በቃ እንግዲህ መጀመሪያ እሱ ፌስቡክ ለመጀመሪያ ጊዜ መጥቶ ለቆ አልነበረ? አሁን
በቃ ያንን በለጠፈ በነጋታው ይሁን ከሰዓታቶች በኋላ እኔ ጋር ደወለ። አሁን እኮ እዚህ እንትን ላይ ስክሪን ሼር ማድረግ ስለማይቻለው እንጂ ስለዚህ ስክሪን ሼር ቆይ ላቋርጥና ለህዝቡም ግልጽ እንዲሆን ነው። እሺ ስለዚህ አንተ ፈልገህና ፈቅደህ ሳይሆን ያንን ቪዲዮ ያጋራኸው እሱ ልቀቅልኝ አጥራልኝ ብሎ ነው ማለት ነው። በትክክል ራሱ ደውሎ ራሱ በድምፁ ራሱ በቴክስት ላሳያችሁ እችላለሁ። መረጃ አለ እጄ ላይ። ራሱን ይህን ነገር የጠየቀኝ እኔ ባልፈልግም ግን ልተባበረው ብዬ ነው የይቅርታ ቪዲዮ የሰራውለት። ታዲያ የይቅርታ ቪዲዮ ብሰራ እኔም ደግሞ ለእሱ ብቻ እኮ አይደለም እግረ መንገድ የዛሬ 4 ወር የጠየቅኩትን ይቅርታ ደግሜ አሁንም ለእኔም ይቅርታ አድርጉልኝ። እኔ የምፈልገው የህዝብን መፈቃቀር፣ መከባበር፣ ሰላምን እንጂ ህዝብን ማበጣበጥ አይደለም። ከሶፎንያስ ጋር የቀረበ ግንኙነት የለኝም። አላቀውም፣ አያቀኝም። እኔ የምማቀው በሚዲያ ላይ በሚሰራው ስራ ነው። እሱም ምናልባት ሊያቀኝ የሚችለው በሚዲያ ላይ ነው። ለዚህ ነውና ይቅርታ እናድርግለት፣ እባካችሁ እጆቻችሁን ዘርጉ፣ እናግዘው ብዬ የባንክ አካውንቱን አስቀመጥኩኝ። ምንድን ያጠፋው ጥፋት? ፍሬዘር ነው ምን አረኩኝ እኔ? እና ይህን ነገር እንደው አይምሮ ያላችሁ ሰዎች ብትገናዘቡ ደስ ይለኛል። በእርግጥ አንዳንዶቹ የዛ ነገር አባል የሆኑ ሰዎች ይሄ ነገር ስለተጋለጠባቸው ያው እኔን በግል ፐርሰናል መበቀል ፈልገው ያለሁበትንም ስለማያውቁ ሊያገኙኝም ስላልቻሉ የሰዎችን በነገራችን ላይ በዚህ አጋጣሚ መናገር የምፈልገው እንደው ስም ጠቀስ ካትበሉኝና ስሞችን እየጠራው እኔ ላይ በጣም አታክስ ያደረጉኝ የነበሩ ሰዎችን ብናገር ደስ ይለኛል፣ የሚፈቀድልኝ ከሆነ ማይረብሻችሁ ከሆነ። ምንድን ነው ኮንተንት ክሬተሮች ናቸው፣ ቲክቶከሮች ናቸው፣ ዩቲዩበሮች ናቸው፣ ሶሻል ሚዲያ ላይ ያሉ ሰዎች ናቸው። ቲክቶከር እና ዩቲዩበር በጣም ታዋቂ የሚባሉ በጣም የተከታተልኳቸው እኔን ፐርሰናሊ በዛ ነገር ጉዳይ ፍትሐዊ ማመዛዘን ሳይሆን በግድ ይሄ እንዴት ነው በግል እኔን ለማጥቃት እየሞክሩ የነበሩ ባላልኩበት ብለዋል፣ ባልተገኘሁበት ተገኝቷል ሲሉኝ የነበሩ ቲክቶከሮች ናቸው። እድል እሰጥሃለሁ ፍሬዘር፣ ምንም ችግር የለም። ትቸኩላለህ? አልቸኩልም። ምናልባት እናንተን ካረበሽኳችሁና ጊዜያችሁን ችግር የለም። እኔ እድሉን እሰጥሃለሁ። ምንም የሚያስደነግጥህም የሚያስፈራህም ነገር የለም። ከእውነት ጋር የቆመ አሸናፊ ነው። እውነት ክርስቶስ ስለሆነ አደለ እንዴ? በጣም ጥሩ። ስለዚህ ስማና፣ ችግር የለውም። እኔ በመሀል እድል ስሰጥህ አንተም መናገር ያለብህን ትናገራለህ። ምንም የሚያስፈራ ነገር የለም። አንተ ያረከው እኮ እውነት እንዲወጣ እውነት እንዲጋለጥ ነው። ከዛ በኋላ እኔም እንደምታውቀው በውስጥ የላኩልኝ ብዙ ወንድሞች ነበሩ። እንዲያዋራን ነው እንዲያደረገን ነው ብለው የላኩትን እኮ አውጥቼ እኔም በመረጃና በማስረጃ አጋልጫለሁ። ከዛ በኋላ ሰዎች መነጋገሪያ ያደረጉት ነገር ነው። ለእሱም ለበሽታው መድኃኒት እንዲፈልግ ምክንያት ሆኗል ማለት ነው። አሁን እዚህ ጋር አንደርላይን ማድረግ ያለባችሁ ሁላችሁም ይሄ ወንድማችን ፍሬዘር ያው በስሜታዊነት የእድሜም ጉዳይ ወጣትነትም ጉዳይ ይኖራል። እዛ ጋር ከጓደኞቹም ጋርም በስህተት ያደረገው ነገር ሊኖር ይችላል። ጠርቶ እሱ እዛ ጋር መደብደቡም ቢሆን ይችላል። አንዳንድ ነገር ለእሱም ይቅርታ ጠይቋል፣ አምኗል ጥፋቱም፣ ህግም ጠይቆታል። ከህግም ወጥቶ ነፃነቱን አግኝቷል። አለ ፍሬዘር እንግዲህ የነገርከን ይህንን ነው። በትክክል የስ አሁን አንደርላይን አድርጉበት፣ በደንብ ስሙኝ። የምናገረውን ከቻላችሁ ሪከርድ አድርጉ። ልጁም በጣም እየተጨናነቀ ስለሆነ ሪከርድ አድርጋችሁ ክሊር መሆን ያለበት ነገር ክሊር እንዲሆን በሚል ነው። ስለዚህ ያ ስህተት መሆኑን አመነ። ልጅ ግን ማወቅና ማሰብ ያለባቸው አንድ ነገር፣ ልክ አእምሮ እንዳለው ሰው ህሊና እንዳለው ሰው ሁላችሁም አንደርስታንድ ማድረግ ያለባችሁ ነገር ሶፎንያስ ሲያደርግ የነበረውና ሲሰራ የነበረው እርኩሰት ባይታወቅ ባይጋለጥ ነገ ሁላችንም ቤት አይገባም ነበር ወይ? እርኩሰት እሱም ተበላሽቶ ትውልዱን አያበላሽም ወይ ነበር? እንዳያችሁት እሱ ላይ የሰፈረውን መንፈስ ይሁን እሱም ይሁን በቴክስት ሲጽፋቸው የነበረው ቃላቶች፣ ወርዶች በጣም ዘግናኝና ሰቅጣጭ የነበሩ ናቸው። እንደምታውቁት ማለት ነው። ለማስታወስ ያለ አንዳንድ ሰው ሾርት ሚሞሪ ከሆነም ማለት ነው። ስለዚህ ወንድን እንግዲህ ወንድ እንደዛ ብሎ ሲጽፍለት እንደዛ ሲጻጻፉ ሲመላለ ኧረ ተወን ኧረ አንፈልግም እያሉ ሰዎችን እስከ ማስገደድ ደረጃውን ላይ የደረሰበት ታይም ነበር፣ ቴክስት ላይ ማለት ነው። ለማስታወስ ያህል ለረሳችሁት ለዘነጋችሁት እህት ወንድሞች ማለት ነው። ስለዚህ ያ ነገር ወጥቶ ባይጋለጥ በፍሬዘርም በእኔም በሌሎችም እህት ወንድሞች ቲክቶክ ላይም ሊሆን ይችላል፣ ዩቲዩብ ላይም፣ ፌስቡክ ላይም፣ ኢንስታግራም ላይም፣ ቴሌግራም ላይም ሊሆን ይችላል። በእነዚህ ሶሻል ሚዲያዎች ወጥቶ ባይጋለጥ ሶፎንያስ እንደዚህ ነው ባይባል፣ እንዴ አንድ ነገር ሪማይንድ ላደርጋችሁ እንዴ ከዛ በፊት እኮ እግረኛው ሚዲያ ላይ ቀርቦ ነበር አይደለ? ፍሬዘር ቀርቦ እኮ ሶፎንያስ ይሁን ሶፎንያስ ላይ ያለው መንፈስ ብቻ አንድ ላይ ሆነው ሸምጥጠዋል እኮ ዋሽተዋል።
የዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ይላል እኮ ሐሰተኛ የሚያሰትም አባት ነው ይላል። ገዳይ ነው፣ ዲያብሎስ ቀጣፊ ነው፣ ዲሲቨር ነው። ዋሽቶ ኧረ እኔ እንደዚህ የለውም፣ አካውንት ሀክ ተደርጎ ነው፣ ፌስቡክ እንዲህ ተደርጎ ነው፣ እኔ የለውበትም፣ እንደዚህ አይነት ነገር አላቅም፣ እምነቴም አይፈቅድም፣ ሶፊ ብላችሁ ጥሩ እስከ ማለት ፌሻል ኤክስፕሬሽኑ ሁላ እስከ መነበብ ደርሶ ነበር፣ እየዋሸ እንደሆነ ማለት ነው። ግን በዚህን ያህል ርቀት ውሸቱ ሄዶ ነበር። እግዚአብሔር ሲወደው ይሄ ልጅ ግን እግዚአብሔር ሲረዳው ይሄ ልጅ ግን በፍሬዘርም በእኔም በሌሎች እህት ወንድሞች መንገድ መልኩ እሱ ያዋራቸው ወንድሞች መጥተው ለእኛ ስክሪንሻት ወይንም ስክሪንሹታቸው ልከው እኛ ያንን አይተን አረጋግጠን ፋክት ቼክ አድርገን ከዛ በኋላ ለቀቅን። በለቀቅን ወቅት ታወቀ። ዩሲ ባይፖላር ዲስኦርደሯ እኮ ከዚህ በኋላ ነው የምትመጣው። ዳይሰበን ላይ የተሰራው ማየት ትችላላችሁ በመረጃና በማስረጃ። ምክንያቱም በባይፖላር ዲስኦርደር የሚጠቁ ሰዎች ቁጥራቸው ብዙ ነው። ከነዛ ውስጥ ግን ሰፊውን ቁጥር የሚይዙት እነዚህ ኤልጂቢቲኪው ፕላስ ናቸው ወይንም ግብረ ሰዶማውያን ናቸው ማለት። ምክንያቱም ያ ነገር የተነቃባቸው ለት ወቅት ማህበረሰቡ ያገላቸዋል፣ ማህበረሰቡ ያሳድዳቸዋል። ልክ አሁን ፍሬዘር ወንድማችን ባለማወቅ ጠርቶ ዚና ምናምን ብሎ እንዳደረገው ሁሉ በኋላ ስህተት እንደሆነ ተረድቷል። ሰው ከስህተቱ መማሩ ያ ነው ዋናው ነገር። ያ ነገር ሲፈጠርባቸው ያ በሽታ ይመጣባቸዋል። ጸባይ የመቀየር ዩሲ አክሽን የመቀየር አንዴ ሐዘን አንዴ ደስታ የመምጣት መቀባዠር መቀየር ያ ነው ሀፕን ያደረገው ወንድማችን ጋዜጠኛ ሶፎንያስ ጋር ማለት ነው። ስለዚህ ተጋለጠ። ባይጋለጥ ኖሮ ለስንቱ ቴሌግራም ሜሴጅ እየላከ እየሸመጠጠ ሲጠየቅ ፖድካስት ላይ ሚዲያ ላይ ኧረ እኔ እንደዚህ አይደለም የሚል ነገር እየተሸፋፈን እየተደባበሰ ከሱ ጀርባም ያሉት ሰዎች እሱ እንደ መሳሪያ እንደ ዌፕን እየተጠቀሙበት ብዙ ሰዎችን ያበላሽ ነበር፣ ራሱም ተበላሽቶ ማለት። ስለዚህ አንደርላይን መደረግ ያለበት በፍሬዘርና በእኔ እንዲሁም በመሰሎች መንገድ መልኩ ባይጋለጥና ባይወጣ ኑሮ ማርክ ማይወርድ እያንዳንዳችን ቤት ይሄ ነገር ብሶ ተባብሶ ይገባል። አሁንም በኔትፍሊክስ ደረጃ፣ በሚውዚክ ኢንዱስትሪ ደረጃ፣ በፋሽን ደረጃ፣ በኳስ ደረጃ እያያችሁት የለመዳችሁት ነገር ነው። ውጭ ዓለም ላይ እኮ እንደዚህ ማጋለጥ የተለመደ ነው። ህዝቡ አንድ ይሆናል፣ ይተባበራል። መፍትሄ የሚገኝለት ከሆነ መፍትሄ ሶፎንያስ ተጸጽቶ ሪግሬት የሚያደርግ ከሆነ ሪግሬት አድርጎ ተመልሶ የሚመጣበትን ነገር ማመቻቸት ይቻላል እንጂ አሁን ይሄ ወንድማችን ስህተት እንደሰራ አውቋል። ማጋለጥ ያለበትን አጋልጧል። እኛም ማጋለጥ ያለብንን አጋልጠናል። ሰው ኢንፎርሜሽኑን ተቀባብሎታል እንጂ እንደዚህ ና አንተ እንደዚህ ጥፋ እንደዚህ ተወገድ የሚለውን ነገር እንዲያው አንድ አእምሮ እንዳለው ሰው አገናዝባችሁ በአይኪያችሁ መጠን መረዳት መቻል አለባችሁ። አሁን አንድ ጥያቄ ወደ ሌሎቹ ወንድሞች ከማለፌ በፊት ፍሬዘር ልጠይቅህና ጀስት ለፕራይቬሲም ስም መጥቀስ ላይ ይጠበቅብህ ይችላል። አይኖ አውቃለሁ፣ ህግም የያዘው ጉዳይ ነው ይሄ። በአንዳንድ መንገድ መልኩ አንተንም ሌላ ነገር ውስጥ መክተት ስለማልፈልግ ግን አንድ ጥያቄ መጠይቀ ምንድን ነው እዚህ ጋር ክሊር ለማድረግ ያህል ከጋዜጠኛ ሶፎንያስ ጋር ይመስለኛል አንተ ብዙ ጊዜ አውርተሃል ብዬ አስባለሁ። አሁንም ከ1 ሰዓት በላይ አውርታችኋል። ከዚህ በፊትም እንደዚሁ አሁንም እንዳልከው ብዙ ሰዓት ወስዳችሁ ብዙ ነገር ብለዋል። አንተም ያልከው ነገር ይኖራል እና ጥያቄ ምንድን ነው በምታወሩ ወቅት የነገረኝ ነገር አለ ብለሃል። ያ ነገር እውነት እንደሆነ እኔም ማረጋግጣለሁ። ብዙ ኤሊቶች፣ ብዙ ሴሌብሪቲስ፣ ብዙ ሚውዚሽያንስ፣ ብዙ አክተርስ በዚህ እርኩሰት ውስጥ እንዳሉ በመንግስት ደረጃ ተደግፎ ይህ ነገር አንዳንድ ሆቴሎች፣ አንዳንድ ናይት ክለቦች፣ አንዳንድ ቦታዎች ላይ ስም መጥቀስ አያስፈልግም። እዚህ ጋር ላላችሁ ሪስክ መውሰድ ስለማልፈልግ አለ፣ እውነት ነው። ግን እኔ አንተ የምጠይቅህ ጋዜጠኛ ሶፎንያስ በሰው ተደፍሮ ወይም ተለክፎ ወይም እነዛ ኤሊቶች ወይም ሴሌብሪቲስ ወይም አክተርስ የሚባሉት ጠልፈውት ነው እዚህ ውስጥ የገቡት ብለህ ታስባለህ? ወይም እንደዚህ አይነት ነገር ነግረዋል? ወይስ አይ እሱ በፊልምም ገብቶበት ይሆናል ይሄ ስፕሪት ወይም የሆነ ቦታ ይዞት ሊሆን ይችላል? ወይስ የሆኑ ሰዎች ነካክተውት ነው እዚህ ውስጥ የከተቱት? እቺን አጠር አድርገህ መልስልኝና ሌሎች ወንድሞች የሚጠይቁም ጥያቄ ካለ ወደ እነዛ እንሄዳለን። ወሳኝ ነገር ስለሆነ ነው። እሺ መናገር ከፈለግ ተናገር። የምትፈራ ከሆነ አይኖ ለእንትን እረዳለሁ፣ ግን እቺን ነገር ክሊር ብታደርገው አሪፍ ነው። ምክንያቱም ለመሰል አሁን ሰው ተነስቶ እየፈረደ ስለሆነ ይገደል፣ ይጥፋ፣ እንደዚህ ብየዋለሁ። የሰው ልጅ በብዙ መንገድ መልኩ ግብረ ሰዶማዊ ይሆናል።
አሁን ልጆቻችንን ኢቭን ለመመረዝ እነ ኔትፍሊክስ አይተናል የሚሄዱበት ርቀትና በዛ የሰው አእምሮ ብሬንዋሽ ተደርጎ ሰዶማዊ ስፕሪት ውስጥ ሊቀላቀል ይችላል። በመንፈስ ተይዞ እዛ ውስጥ ሊቀላቀል፣ ተደፍሮም ሊቀላቀል ይችላል። በገንዘብ ተቀይሮም ሊቀላቀል ይችላል። እና ዝም ብለህ እስቲ በወፍ በረርም ቢሆን ሶፎንያስ በምን መንገድ መልኩ ነው ተቀላቅሏል ብለህ የምታስበው? እሱ ከነገረ ተነስተህ አጠር አድርገህ ንገረን። ይሄ ጥያቄው ቀላል ነው፣ ግን ለእኔ ለመመለስ ይከብደኛል እውነት ለመናገር። ይሄንን ምልክ አንደኛ ነገር መጀመሪያ የሰራሁትን ጥፋት ድጋሚ እንደገና ደግሞ መስራት አለብኝ ብዬ አላስብም። በሶፎንያስ ጉዳይ የእሱን የግላዊ ነገሮች ብዙ ማውጣት አለብኝ ብዬ አላስብም። ለእኔ የነገረኝ ነገር አለ። እውነት ለመናገር አልዋሽህም። በምን ምክንያት እዚህ ነገር ውስጥ እንደገባ ነግሮኛል። ማን ምን እንዳደረገው ከምን ጊዜ ጀምሮ እንደዚህ አይነት ነገር ለተፈጠረበት አንዳንድ ነገሮች ነግሮኛል። ግን አስፈላጊ ስላልሆነ አሁን እዚህ ጋር ባልናገረው ጥሩ ነው። ለምን መሰለ? እኔም እንደ አንድ ሶሻል ሚዲያ እንደሚንቀሳቀስ ሰው እኔም ዩቲዩበር ነኝ ታውቃለህ። ሶሻል ሚዲያ ላይ እሰራለሁ፣ እዚህም ቲክቶክ ላይ እንቀሳቀሳለሁ፣ ፌስቡክ ላይ እሰራለሁ። ማውጣት እችል ነበረ። ያቺ ነገርኩ እኮ የ1 ሰዓት ከ20 ደቂቃ ነው ያወራነው ከሱ ጋር። 1 ሰዓት ከ20 ደቂቃ በሙሉ ሲናዘዝ ነበር ሶፎንያስ ከኔ ጋር። ይቅርታ አድርጉልኝ፣ ይቅርታ ያድርግልኝ የኢትዮጵያ ሕዝብ። አንተም ሲለኝ እኔ ራሴ ተው ሶፎንያስ እኔን ይቅርታ ትጠይቅ፣ እንደውም እኔ አንተን ነው ይቅርታ መጠየቅ ያለብኝ እያልኩኝ ደግሞ የአጋጣሚ ጉዳይ ሆነ ሲገጣጠም ምንድን ነው ማታ 11 ሰዓት ነበር የደውለልኝና ቪዲዮ ልሰራ ካሜራ ሴታፕ አስተካክዬ ቁጭ ብዬ ልቀርጽ የራሴን ኮንተንት ልሰራ ስል ነው የደወለው ማለት ነው። እና ነገሮች ተገጣጥሞ እግዚአብሔር ሲረዳኝ እንትን አረገ። በስልክ ሪከርድ አደረግኩት ማለት ነው። እንዴት ነው ሪከርድ ያደረግኩት? እንግዲህ አብዛኞቻችሁ ታውቃላችሁ፣ አይፎን ነው የምትጠቀሙ። አይፎን ስትጠቀሙ ሪከርድ ሲያደርግ አይፎን ሪከርድ እየተደረጋችሁ እንደሆነ ለዛኛው ሰው ለሚያወራችሁ ሰው ይነግርባችኋል። ስለዚህ እንዳይረበሽ ብዬ አጋጣሚ ጉዳይ ሆኖ ሌላ ካሜራ እጄ ላይ ስለነበር ከስልኬ ውጭ በሱ ነበር ሪከርድ እያደረግኩት የነበረውና በቪዲዮን ያስቀመጥኩት እኔ አሁን አለ። ግን መናገር አልችልም። ሶፎንያስ ግን ወዶ እዚህ ነገር ውስጥ እንዳልገባ እንድታውቁ ፈልጋለሁ። ስለዚህ ጀስት እንደዚህ ብለን እንለፈው። እኔም ስም ሜንሽን አርጋ አላልኩም ከደህንነት አንጻር አይ ነው አይ አንደርስታንድ። ጀስት እንደዚህ ብለን እንለፈው። የሆነ ሰው ከቶት ነው እዚህ ውስጥ። ልክ ነው። ቦታውን ሳልናገር እሺ በአጭሩ ልንገራችሁ። ሶፎንያስ በእንደዚህ አይነት ነገር ውስጥ የተገኘው የመጀመሪያው ሁኔታው የሆነ ሰንበዲ ማንነቱን አልናገርም፣ መጠጥ የሆነ ቦታ ላይ እኛ ሀገር ውስጥም ሊሆን ይችላል፣ ከኛ ሀገር ውጭ ሊሆን ይችላል፣ ቦታውንም አልናገርም። የሆነ ቦታ ላይ በሆነ ፕሮግራም ብቻውን ሳይሆን በሆነ ፕሮግራም ሄዶ ምናምን ነው የተፈጠረበት። የሆነ ሰንበዲ ሰው የሆነ ምግብ ውስጥ ማነው መጠጥ ውስጥ የሆነ ነገር ቁጭ አደረገ። ሲመለስ በነጋታው ስነቃ ራሴ አጠገቤ የሆነ ወንድ ተኝቶ ነው ያገኘሁት ብሎ ነገር። በቃ ይሄ ነው እንግዲህ ባጭሩ ላችሁ የምችለው። በቃ ይሄ ኪ ፖይንት ሜን ፖይንት ነው። በቃ ይሄ በጣም ጥሩ ነው። የሪከርድ ያደረጋችሁም ሪከርድ አድርጋችኋል። በቃ ይሄን መድረስ የምትፈልጉ ከሆነ ደግሞ ዓመተ ምህረት ለጠቁማችሁና በራሳችሁ መንገድ ፈልጋችሁ ማግኘት ትችላላችሁ። የራሱ የሶፎንያስ ፌስቡክ ፔጅ ላይ 2023 የተለቀቁ ፎቶዎችን ሂዱና ተመልከቱ። ይሄን ካልኳችሁ በቂ ነው። ራሳችሁ ገብታችሁ ድረሱበት ማን ምን እንዳደረገው። በቃ ይሄ እሱ ራሱ የነገረህ ነው። አንተ የጨማመርከው ወይንም አንተ ያልከው ነገር አይደለም። ካስፈለገ መረጃውም አለኝ ያልከው ነገር ነው ማለት ነው። በፍጹም እሱ እንዳለ አንድ በአንድ የነገረኝ ነው። ከኔ ከራሴ የጨመርኩት አንድ የታወቂው ዴሰበት ያለንበት ቦታ አንድ አይደለ። እኔ አዲስ አበባ የለም ቤት በኩል አግኝቼውስ ነው ላወራው የምችለው። በቃ ያንን ነው የምንፈልገው። እኔም እንደዛ ነው ያልኩት። ያው ራሱ የነገረህ ያልኩ ለዛ ነው። በስልክ ከሰዓታት በላይ አውርተናል ስላልከኝ ራሱ የነገረው ነው ለፍሬዘር። ራሱ ጋዜጠኛ ሶፎንያስ እንደዚህ ዓመተ ምህረት ላይ እንደዚህ የሆነ ዝግጅት ላይ እንደዚህ የሆነ ሰው እንደዚህ ጨምሮብኝ ከዛ ጠዋት ስነሳ ከሆነ ሰው ጋር ተገኘው ነው። አይ ቲንክ አይደለ አጠቃላይ ሀሳቡ? አዎ ሀሳቡ ይሄ ነው። እንደሰማችሁት ነው እንግዲህ መጥራት ያለበት ነገር ጠርቷል። እሱም ይቅርታ ማለት ያለበትን ይቅርታ ብሏል። እኛም መጠየቅ ያለብንን ነገር ጠይቀነዋል። እሱም መመለስ ያለበትን መልስ መልሷል ማለት ነው እንደሰማችሁትና ይሄ እንዲያመልጣችሁ ስላልፈለግኩ ያለውን ነገር እንድትሰሙ ከመፈለግ አንጻር ለደይ7 ቲዩብ ቤተሰቦች ዩቲዩብ ላይ አምጥቼ ጭኜላቸዋለሁ ማለት ነው። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት እፈልጋለሁ። እንግዲህ ያለው ነገር ይህንን ይመስላል። እናንተም ደግሞ ሀሳብና አስተያየታችሁን በነፃነት የሀሳብ መስጫ ሳጥኑ ላይ ወይንም በኮመንት መስጫው ላይ
ሀሳባችሁን ከዚህ ከሰማችሁት ሪከርድ በኋላ ማጋራት የምትፈልጉትን ሀሳብና አስተያየት በነፃነት ሳትሸማቀቁ ሳትፈሩ ሁልጊዜም እንደምታደርጉት የፈለጋችሁትን መጻፍ ትችላላችሁ። ጨዋነት በተሞላበት መንገድ መልኩ ማለት ነውና አመሰግናለሁ። ሰላም ለእናንተ ይሁን። አበቃን።